ሰላም የተወደዳችሁ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ሶሻል ፓርት 4 ይዤላችሁ ቀርቤያለሁ። እንግዲህ ለዛሬው ዩኒት 1 ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ የሚለውን ምዕራፍ በሶስት ክፍል አይተናል ከዚህ በፊት። ለዛሬ የምናየው ኮምፖዚሽን ኦፍ ዘ እርዝ አትሞስፌር የተሰኘው ነው። እንግዲህ እዚህ ጋር የምታገኙት ኖት መጽሐፋችሁ ላይ ያለው ዋና የሚባሉ ሐሳቦች ተቀንጭቦ ወይም ተጨምቀው ማለት ነው አስፈላጊ የሆኑትን ብቻ ነው እዚህ ያካተትኩላችሁ። ለፈተና በቀላሉ እንድታጠኑት ይረዳችኋል። እንዲሁም በተብራራ መልኩ አቀርብላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ አለፍኩኝ። ኮምፖዚሽን ኦፍ ዘ እርዝ አትሞስፌር እንግዲህ ምን እያልን ነው? የምድር ከባቢ አጠቃላይ የምድራችን ከባቢ አየር ስብጥሩ ነው። ኮምፖዚሽን ስንል እሱ ነው። ዘ ኮምፖዚሽን ኤንድ ስትራክቸር ኦፍ ዘ እርዝ አትሞስፌር ነው ርዕሳችን። ስትራክቸሩ ነው፣ ኮምፖዚሽኑ ምን የምናየው ግን እዚህ ጋር የምናየው በዋናነት ምንድነው? ኮምፖዚሽኑ ነው። ያ ማለት ስብጥሩ ማለት ነው። ስብጥር ስንል ምን ማለት ነው? ከምንድነው የተሰራው የሚለውን ነገር እናያለን ማለት ነው። ስንጀምር አትሞስፌር ዘ ኤር ሰራውንዲንግ እርዝ። አትሞስፌር ስንል አጠቃላይ ከባቢ አየር ስንል መሬታችን ከቦ የሚገኝ አየር ማለት ነው አይደል? መሬታችንን ከቦ የሚገኝ አየር ነው። ይሄ ዲፊኒሽኑ ነው። አጠቃላይ አትሞስፌር ዘ ኤር ሰራውንዲንግ ዘ እርዝ ግን ምንድነው ባህሪያታችሁ ብለን ስናይ this atmosphere is transparent, colorless, tasteless and odorless። እንግዲህ ከባቢ አየራችን በምንልበት ሰዓት ላይ ትራንስፓረንት ማለት ምንድነው? something that allows light to pass through it አይደል? አንድ ነገር ብርሃን በውስጡ ማሳለፍ የሚችል ማለት ነው፣ ግልጽ የሆነ ማለት ነው። ስለዚህ ትራንስፓረንት ነው፣ ግልጽ ነው። ሁለተኛው ቀለም አልባ ነው፣ ጣዕም አልባ ነው እና ኦደርለስ ነው፣ ሽታ አልባ፣ ሽታ የሌለው እንደማለት ነው። ስለዚህ ፕሮፐርቲውን በመናይበት ሰዓት ላይ ጋዝ ስለሆነ አይጨበጥም፣ አይነካም፣ አይዳሰስም። ስለዚህ ሽታ የለውም፣ ጣዕም የለውም፣ ከለር የለውም። እነዚህ ሁሉ የአትሞስፌር የሚሉትን ፊዚካል ፕሮፐርቲ ናቸው ማለት ነው። ስለዚህ ባህሪያቶቹ ምንድናቸው ስንባል እነዚህ መጥቀስ እንችላለን። ኮምፖነንቶቹ ማን ናቸው? ኮምፖነንቶቹ ምንድናቸው? ከባቢ አየር ኮምፖነንቶች ወይም ንጥረ ነገሮቹ እነማን ናቸው ስንል look at the components of this atmosphere is the first one is gases, dust particles and moisture. So they all collectively called aerosols ብለን እንላቸዋለን ማለት ነው። ምን እያለን ነው? ንጥረ ነገሩን በመናይበት ሰዓት ላይ ጋዞች፣ የአቧራ ቅንጣቶች እንዲሁም እርጥበት በአጠቃላይ እነዚህ ሁሉ ኤሮሶልስ ይባላሉ። እነዚህ ምንድናቸው? ኮምፖነንቶቹ ናቸው። ስለዚህ በውስጡ የሚገኙት እነዚህ ናቸው። ከነዚህ ነው የተዋቀረው ማለት ነው የተሰራው። ኤክስተንቱን በምናይበት ሰዓት ላይ እንግዲህ የምድራችን ከባቢ አየር እስኪ ድረስ ይዘልቃል፣ ስፋቱ እስኪት ነው ብለን በምናይበት ሰዓት ላይ እሱን ነው የሚነግረን ኤክስተንት ማለት። several thousands kilometers above the earth surface እንግዲህ ከመሬት በጣም ብዙ ሺህ ኪሎ ሜትሮችን ይርቃል አይደል? ከምድር ገጽ በላይ ለብዙ ሺህ ኪሎ ሜትሮች ይዘልቃል። ከመድራችን ገጽ በላይ ወደ ላይ ብዙ ሺህ ኪሎ ሜትሮችን ይጓዛል፣ ይሄዳል ማለት ነው። ኦኬ what are the main gases? እንግዲህ ዋና ጋዞች የሚባሉት በአየር ውስጥ የሚገኙት ማን ናቸው ብለን ስንል የአየርን 99% የሚሸፍኑት ሁለት ጋዞች ናቸው አይደል? በአየር ውስጥ 99% ናይትሮጅን እና ኦክሲጅን ነው የሚገኙት ማለት ነው። በአየራችን ውስጥ ምክንያቱም ናይትሮጅን ስንት ነው? 78 ሲደመር ኦክሲጅን ስንት ነው? 21 ስንት ይመጣል? 99% ኤር አትሞስፌር ብለን የምንለው ኦክሲጅን እና ናይትሮጅን ነው ማለት ነው። ሌሎቹ 1% ውስጥ የሚካተቱት the main gases are nitrogen 78%, this from volcano and decay of plants። እንግዲህ ናይትሮጅን ከየት ይገኛል ስንል አንደኛ ከእሳተ ገሞራ ፍንዳታ አማካኝነት ከፍተኛ የሆነ የናይትሮጅን ጋዝ ልቀት ይኖራል። ሁለተኛ ማንኛውም ህይወት ያለው ነገር ሰውም ይሁን እጽዋትም ይሁን ሲበሰብስ በዛ በስባሽ ውስጥ ከሚፈጠሩ ነገሮች ውስጥ አንዱ የዚህ ናይትሮጅን ጋዝ ነው ማለት ነው። ስለዚህ ከዛ ይገኛል። ሁለተኛ ኦክሲጅን ነው። Oxygen covers 21% of the atmosphere, so produced by plants, essential for life። ያ እንግዲህ ኦክሲጅን እንዴት ይፈጠራል ስንል ኦክሲጅን ባይ ፕሮዳክት ነው አይደል? ኢንፑት እና አውትፑት አለ። ኢንፑት ብለን የምንላቸው እንግዲህ ሰንላይት፣ ካርቦን ዳይኦክሳይድ፣ ወተር ምናምን የምንላቸው ማለት ነው። ዜን ፋይናሊ ምንድነው የሚሰጡት? አውትፑቱ ምንድነው ስንል ካርቦን ነው ኦክሲጅን ኤንድ ፉድ ነው አይደል? ሹገር። እነዚህ ነገሮች ባይ ፕሮዳክት ናቸው። ስለዚህ ከየት ይገኛል ስንል ከፕላንት ማለት ነው ኦክሲጅን። ሌሎቹ ከ1% የቀረስ ከ1% ደግሞ 0.9 ማን ይሸፍናል? አርገን የተባለው ኤሌመንት ይሸፍናል ማለት ነው። አርገን የተባለው ይሸፍናል። ስለዚህ 0.1 ይቀራል ማለት ነው። እዚህ 0.1 ነው ሌሎቹ የሚከፋፍሏት። አያችሁ? እዚህ ከዛ ውስጥ ካርቦን ዳይኦክሳይድ አለ፣ ማይነር ጋዝ ብለን የምንለው ካርቦን ዳይኦክሳይድ ነው። ካርቦን ዳይኦክሳይድ ማይነር ጋዝ። እነዚህ ሁለቱ አርገን ኤንድ ካርቦን ዳይኦክሳይድ ማይነር ጋዝ ናቸው ሁለቱ። ማይነር ጋዝ
ሌሎቹ ትሬስ ጋዝስ ብለን የምንለው ኒየን፣ ሂሊየም፣ ሃይድሮጅን እነዚህ በጣም ትንሽ የሆኑ ጋዞች ናቸው ማለት በከባቢ አየር ውስጥ በጣም ትንሽ የሆኑ ጋዞች ናቸው። ስለዚህ አየር አጠቃላይ አትሞስፌር ስንል ባህሪያቶቹ ስብጥሩ አጠቃላይ ይሄን ይመስላል ማለት ነው። እዚህ ጋር ምንም ይሄን ያህል የተለየ ወይ የሚያምታታ ነገር የለውም። ኦኬ ስትራክቸር ኦፍ ዘ እርዝ አትሞስፌር አሁን ስለ አየር አጠቃላይ ሁኔታውን አየን። ዋና ዋና ጋዞቹ ምኑን አየን። እንግዲህ የምድር ከባቢ አየር መዋቅሩን ነው እናያው። መዋቅር ስትራክቸር ስንል መዋቅር ነው። የምድራችን ከባቢ አየር መዋቅሩ ምን ይመስላል? yes በምንድን ነው የተዋቀረው? የመጀመሪያው አሁን እኛ መሬት አሁን ያለንበት በዙሪያችን ከቦን የሚገኘው አየር ያ ትሮፖስፌር ይባላል። the first layer. so troposphere, this is the layer where we live and where all weather changes. እንግዲህ በዚህ ትሮፖስፌር ውስጥ ምን አለ በምንልበት ሳለ ሁሉም የአየር ሁኔታዎች የሚፈራረቁበት እዚህ ውስጥ ነው ማለት ነው። ደመና፣ ፀሐይ፣ ዝናብ እያልን ምንላቸው የአየር ሁኔታዎች ሁሉ የሚፈራረቁበት የምድራችን ከባቢ አየር ክፍል ነው ማለት ነው ትሮፖስፌር ምንለው። yes እነዚህ የአየር ሁኔታዎች ሁሉ የሚፈራረቁበት በዋናነት እዚህኛው ውስጥ ነው። ሌሎቹ ጋር እንደዚህ ላይሆን ይችላል። ከፍተኛ ሙቀት ወይም ከፍተኛ ቅዝቃዜ ሊኖር ይችላል እንጂ የተመጠነ ሁሉንም ያማከለ የአየር ሁኔታ ያለው የት ነው? ትሮፖስፌር ውስጥ። እቺ የመጀመሪያ ባህሪው ናት። ሁለተኛ እኛ የሰው ልጆች የምንኖርበት ሌየር ይሄ ትሮፖስፌር ውስጥ ነው ማለት ነው። so lowest layer is extends from 0 up to 8 up to 60. አሁን እዚህ ጋር ምን ይያለ ነው? ጅማሮ ያው የመሬት ገጽ ነው መሬት ነው አይደለ? ስለዚህ ከዛ ጀምሮ ማለታችን ነው። ስለዚህ ዝቅተኛው የንብርብር ይሄ የሌየር ብለን የምንለው ንብርብር የሚለው ሌየር ነው። ሶ ዝቅተኛው ሌየር ከ0 ጀምሮ እስከ 8 እና አንዳንድ እንትኖች ሶርሶች እስከ 16 ያደርሱታል። ስለዚህ አንዳንዶች 10ም ብለው የሚሉ አሉ። እናንተ ከ0 ጀምሮ እስከ 16 ማክሲመም እስከ 16 ኪሎ ሜትር ወደ ላይ ብንሄድ የምናገኘው ማንን ነው? ትሮፖስፌር ነው ማለት ነው። አሁን ካለንበት ረግጠን ቆመን ካለንበት መሬታችን ወደ ላይ እስከ 16 ኪሎ ሜትር ብንሄድ የምናገኘው ማንን ነው? ትሮፖስፌር ነው ማለት ነው። ትሮፖስፌር ነው። ኦኬ it contains 3/4 of the atmospheric mass. እንግዲህ ያ ላይ በአጠቃላይ የከባቢ አየሩን የጠቅላላ የከባቢ አየሩን ብዛት 3/4 የሚሸፍነው ይሄ ነው ማለት ነው። አጠቃላይ የከባቢ አየሩን ብዛት yes ትሮፖስፌር ነው ማለት ነው በብዛት yes 3/4 of atmospheric mass ከቨር የሚያደርገው ትሮፖስፌር ነው። ኦኬ ሌላኛው ፕሮፐርቲ ምንድነው? all weather changes occur here እዚህ ጋር መጀመሪያ ብለናል and temperature increase with altitude decrease። ይሄ እቺ ፕሮፐርቲም በጣም ፈተና ላይ ብዙ ጊዜ ጠይቋታል። ስለዚህ ትሮፖስፌር ላይ ሙቀት ሲጨምር ሙቀቱ ምን ይሆናል? ቴምፕሬቸር ኢንክሪዝ ያደርጋል። ምን ዲክሪስ ያደርግ? አልቲቲዩድ ዲክሪስ ያደርግ። አሁን ልክ ለምሳሌ ተራራ በምንወጣበት ሰዓት ላይ ምን ይሆን ይሄዳል? አልቲቲዩድ ቢጨምር yes ወይም ከፍታ እየጨመረን ስንሄድ ወደ ተራራማ አካባቢ ስንሄድ ሙቀት ምን ይሆን ይሄዳል? እየቀዘቀዘ ይሄዳል አይደል? ሙቀት እየቀነሰ ይሄዳል ማለት ነው። ስለዚህ ትሮፖስፌር ላይ altitude and yes temperature have inverse relationship። ትሮፖስፌር ላይ ከፍታና ሙቀት የተቃርኖ ግንኙነት ነው ያላቸው ማለት ነው። አንዱ ሲጨምር አንዱ ይቀንሳል፣ አንዱ ሲቀንስ አንዱ ይጨምራል። ይሄንን እንዳትረሱ። ሌሎቹ ላይ እንደዚህ አይደለም። yes ተመሳሳይ የሆነ ግንኙነት ሊኖራቸው ይችላል። እዚህ ላይ ግን ሙቀት ሲጨምር አልቲቲዩድ ይቀንሳል ወይም አልቲቲዩድ እየጨመረን ስንሄድ ከፍታ እየጨመረን ስንሄድ ሙቀት እየቀነሰ ይመጣል ማለት ነው። ይሄ ሌላኛው ዋነኛው ባህሪ ነው። ሶ ቀደምም ብለናል ከ0 ዲግሪ ሴልሺየስ ጀምሮ እስከ ስንት ይላል ብለናል? እስከ ማክሲመም 16 ኪሎ ሜትር ብለናል። ከዚች ጋር እስከ 0 እስከ 16 እንግዲህ ልክ 0 ላይ ጀምሮ 16 ላይ ሲያበቃ ሌላኛው ሌየር ይፈጠር ነው አይደል? ሌላኛው ሌየር ይመጣል። ስለዚህ እቺ የምታበቃበት ቦታ አፐር ባውንደሪዋ ሉክ the upper boundary of this troposphere is called tropopause ማለት ነው። የላኛው የትሮፖስፌር የላኛው ክፍል ወይም የሚያበቃበት ቦታ ምን ይባላል? ትሮፖፖዝ ይባላል ማለት ነው። እንግዲህ ምን አይነት ሁኔታዎች ናቸው ምን ነገሮች እዚህ ውስጥ ይከሰታሉ ስንል በአብዛኛው ፕሌን አይሮፕላን ምናምን የሚሄደው በአብዛኛው እዚህ ጋር ነው ትሮፖፖዝ አካባቢ ማለት ነው። እስከ 16 ኪሎ ሜትር አካባቢ ነው የሚሄደው። ማነው በዚህ ከ0 እስከ 16 ኪሎ ሜትር ባለው ውስጥ እዚህ ትሮፖፖዝ አካባቢ ነው አብዛኛው ጊዜ አይሮፕላኖች የሚሄዱት ማለት ነው። የሚሄዱት ምክንያቱም ከፍታቸው
በጣም ወደ ላይ ከፍ እያሉ አይሄዱም። በዚህ በትሮፖስፈር የአየር ክልል ውስጥ ነው የሚሄዱት። አብዛኞቹ አይሮፕላኖች እዚህ ውስጥ ነው የሚሄዱት ማለት ነው። ይሄ እንደ አንድ እንትን የምናነሳው ነው። ኦኬ ሁለተኛው የአየር ክፍላችን ምንድነው? ስትራቶስፈር የሚባለው ነው። this is the second layer of the atmosphere. the first one is troposphere, the second one is stratosphere. ይሄ ደግሞ ልክ ትሮፖፖዝ ብለናል አይደል ቅድም upper boundary of troposphere እሱ አብቅቶ የሚመጣው ሁለተኛው ሌየር ምንድነው? ልክ ያ ሲያበቃ የሚመጣው ሁለተኛው ሌየር ስትራቶስፈር ነው ማለት ነው። so it extends from 60 up to 50 km ቅድም ምን ብለናል? ልክ 16 ኪሎ ሜትር ላይ ያበቃል አለን አይደል? ይሄንን እንደዚህ ብንከፋፍለው እንደ y axis አድርገን ብንለው እዚህ ጋር 0 አለ፣ እዚህ ጋር 16 ቢኖር እዚህ ጋር ስንት ይሆናል? 50 ይመጣል። ከዛ 80 እያለ ሊሄድ ይችላል። ልክ አሁን በዚህ በግራፍ መልክ እንደዚህ ብናስቀምጠው ምን ይሆናል? ከ0 እስከ 16 ያለው ማን ነው? ትሮፖስፈር ብለናል አይደል? እዚች ቦታ ላይ ምን ይባላል? ትሮፖፖዝ ብለናል። ልክ እሱ አብቅታ ከዚህ ወደ ላይ ደግሞ የሚመጣው እስከዚህ ውስጥ ባለው ደግሞ ማን አለ? ስትራቶስፈር አለ ማለት። ስለዚህ ወደ ላይ ከፍታ እስከ 16 ኪሎ ሜትር ጀምሮ እስከ 50 ኪሎ ሜትር ድረስ ያየውን የከባቢ አየራችን ምን ይባላል? ስትራቶስፈር ይባላል ማለት ነው። እንግዲህ እዚህ ውስጥ ምንድነው ዋና መገለጫዎች ያሉት ስንል አብዛኛውን የኦዞን ሌየር ኦዞን ሌየርን የያዘው ማን ነው? ይሄ ትሮፖስፈር ነው ማለት ነው። ትሮፖስፈር ነው። it absorbs UV ray። እንግዲህ ትሮፖስፈር ምን ያደርግልናል አለ? የኦዞንን አብዛኛውን ንብርብር ይዟል። የአልትራቫዮሌት ሬ UV ጨረሮችን ይቀበላል ማለት ነው። ይቀበላል። ስለዚህ ይሄኛው አንዱ መገለጫው ነው። እዚህ ጋር ብዙ ጊዜ ፈተና ላይ ሊጠይቋቸው ይችላል። ኪሎሜትሩ ከምናምኑ በዘለለ ዋና መገለጫዎቻቸው ምንድነው? ስትራቶስፈር ስንል ምንድነው? ትሮፖስፈር ስንል ምንድነው? መገለጫው እነሱ ላይ ትኩረት አድርጉ። ስለዚህ አንዱ ይሄ ነው። it contains ozone layer። ኦዞን ሌየር በየትኛው የአትሞስፌር ክፍል ይገኛል ሊላችሁ ይችላል። ስለዚህ ኦዞን ሌየር የሚገኘት ነው ስትራቶስፈር ነው። so it has high concentration of ozone gases። የኦዞን ጋዝ ክምችት በከፍተኛ ሁኔታ የሚገኘው ስትራቶስፈር ውስጥ ነው ማለት ነው። እዚህ ላይ ምንድነው የሚከሰተው? ስትራቶስፈር ውስጥ ቴምፕሬቸር ሲጨምር አልቲቲዩድም አብሮ ይጨምራል ማለት ነው። so temperature increase with altitude። እቺ ወደ ላይ የምታሳየው ቀስት ኢንክሪዝ ነው። ቴምፕሬቸር ሙቀት የሚጨምረው መቼ ነው? ከፍታ እየጨመረ ሲሄድ ከ16 እስከ 50 ብለናል አይደል? ከ16 እስከ 50 ኪሎ ሜትር ምን ብለናል? ትሮፖስፈር ነው አይደል? ከ16 እስከ 50 ልክ 16 ላይ 17 18 እያልን ወደ 50 ስንሄድ ከፍታ እየጨመረን ስንመጣ ምን ይሆናል? ሙቀትም አብሮ እየጨመረ ይመጣል። ስለዚህ ምን እንላለን? ቴምፕሬቸር ኤንድ አልቲቲዩድ ሃቭ ዋት ዳይሬክት ሪሌሽንሺፕ ማለት ነው። ትሮፖስፈር ውስጥ ምን ብለናል? ኢንቨርስ ሪሌሽንሺፕ ነው ያላቸው። ከፍታ ሲጨምር ሙቀት ይቀንሳል። እዚህ ላይ ግን ዳይሬክት ግንኙነት አላቸው ማለት ነው። ሶ ልክ እንደ ትሮፖስፈር ይሄም ስትራቶስፈር አፐር ባውንደሪ ወይም 50 ኪሎ ሜትር ላይ ምን ይባላል? ስትራቶፖዝ ይባላል ማለት ነው። ስትራቶፖዝ this is the second layer of the atmosphere. the third one is mesosphere። ሶስተኛው ሜሶስፈር ምንለው ነው። እዚህ በቁጥርም በዚህ መልኩም ሊጠይቃችሁ ይችላል። ባይዘ the first layer, the second, the third ብሎ ሊጠይቃችሁ ይችላል። ስለዚህ በዚህ መልኩም መያዝ አለባችሁ። okay so this mesosphere extends from 50 up to 80 or 85 ኪሎ ሜትር። ስለዚህ ከ50 እስከ 80 እስከ 85 ኪሎ ሜትር ድረስ ያለው የከባቢ አየር ምን ይባላል? ሜሶስፈር ይባላል። ሜሶስፈር ሜሶ ሚንስ ሚድል ነው ይለዋል። ስለዚህ ሚድል ማዕከላዊ ነው በማና በሌሎቹ ማለት ነው። ከቴርሞስፈር እና በስትራቶስፈር ማዕከል ላይ የሚገኝ ነው። ሶ ቴምፕሬቸሩ እዚህ ላይ ምን ሆነ? ቴምፕሬቸሩ ወደ 0 ዲግሪ ሴልሺየስ ወደ 100 ዲግሪ ሴልሺየስ ኔጌቲቭ 100 ዲግሪ ሴልሺየስ ይወርዳል ማለት ነው። ስለዚህ ሙቀት እዚህ ውስጥ የለም። ኔጌቲቭ 100 ዲግሪ ሴልሺየስ ይወርዳል ምኑ ሙቀቱ። ስለዚህ ከአራቱ ሌየሮች the coldest layer ከተባለ የትኛው ነው? this ሜሶስፈር ማለት ነው። በጣም ቀዝቃዛው የአየር ክፍል ሜሶስፈር የሚባለው ነው። ምንድነው መገለጫዎቹ ሌሎች ስንል this meteorites burn here because of friction in this layer። እንግዲህ ሜትሮይድስ ሜትሮይድስ እነዚህ ሶስት እንትኖች አሉ አይደል? ልክ ከአስትሮይድ ተከፍሎ የወጣው ምን ይባላል? እሱ ሜትሮይድ ይባላል አይደል? እና ሜትሮይድስ ደግሞ ምንላቸው ምንድነው? እነዚህ የሹቲንግ ስታሮች ናቸው፣ ተወርዋሪ ኮከቦች ማለት ነው። ልክ እያበሩ የሚሄዱ የሹቲንግ ስታር ብለን ምንላቸው እነሱ ሜትሮይድስ ነው። ልክ እነዚህ እዚህ የሚቃጠሉት ወይም ምናያቸው ላይ ወደ ላይ አንጋጥን ስናይ
ልክ እንደ ተወርዋሪ ኮከቦች አሉ እየበሩ የሚሄዱ እነሱ የሚታዩን እዚህ ሜሶስፈር ውስጥ ነው ማለት ነው። ሜሶስፈር ውስጥ ነው። ስለዚህ ሜትሮይቶች በርን የሚሆኑት የሚቃጠሉትና የሚጠፉት የት ነው? እዚህ ሜሶስፈር ውስጥ ነው ማለት ነው። ኦኬ it is the layer of the strongest wind whose velocity is nearly 300 km per hour እንግዲህ ከፍተኛ የሆነ ምን አለ ንፋስ አለ እዚህ ውስጥ ማለት ነው። በሰዓት 300 ኪሎ ሜትር ድረስ የሚጓዝ ንፋስ ያለበት ይሄ ክፍል ነው ማለት ነው። ከፍተኛ ቅዝቃዜ ያለበት ነው። the coldest layer ነው። ሁለተኛም ከፍተኛ የሆነ ምን አለ ንፋስ አለ። በሰዓት 300 ኪሎ ሜትር ድረስ የሚሄድ ንፋስ ያለበት የአትሞስፌር ሌየር ነው ማለት ነው። እነዚህ ዋና መገለጫዎቹ እነዚህ ናቸው። የሜሶስፌር the coldest layer meteoroids burn here and also it is the strongest wind whose velocity nearly 300 km per hour is found in this layer ማለት ነው። ልክ እንደ ሌሎቹ ይህም የሚያበቃበት or the upper boundary of this mesosphere is called ሜሶፖዝ እንለዋለን። ይሄ ሶስተኛው የአትሞስፌር ክፍል ነው። የመጨረሻው የአትሞስፌር ክፍል ቴርሞስፌር የሚባለው ነው። ቴርሞስፌር so it extends from 80 up to 1000 km ይሄ በጣም ሩቅ ነው ማለት ነው። ከምድራችን በጣም የራቀ ነው። so very low density ነው ያለው እዚህ ውስጥ። ሁለተኛው very high temperature ነው። the hottest ከተባለን የትኛውን ነው የምንለው? ይሄኛውን ነው የምንለው። the hottest layer of the atmosphere is called thermosphere. the coldest one is mesosphere. very low density ነው እዚህ ያለው። ፍጋቱ ዝቅተኛ ነው ማለት ነው በቴርሞስፌር ውስጥ። ሌላው ቴምፕሬቸር ሲጨምር አልቲቲዩድ ምን ይሆናል? አብሮ ይጨምራል። ልክ ከ80 ጀምረን 90 100 200 300 እያልን ከፍ እያልን ስንሄድ ሙቀቱ በዛው መጠን ይጨምራል እንጂ ከፍታ ሲጨምር አይቀንስም ማለት ነው። ስለዚህ ሁለት ተመሳሳይ ሪሌሽንሺፕ ማጋና ማጋ አለ ስትራቶስፌርና ቴርሞስፌር ጋር። ስትራቶስፌርና ቴርሞስፌርም ሁለቱም ጋር ከፍ እያልን በሄድን ቁጥር ሙቀትም አብሮ እየጨመረ ይመጣል ማለት ነው። is altitude increase temperature also increase የት ስንል ሜሶስፌርና ማነው ስትራቶስፌርና ቴርሞስፌር ጋር ማለት ነው። ይሄ ከፍተኛ ሙቀት ያለው በዚህ በቴርሞስፌር ውስጥ ነው። ይሄ ቴርሞስፌር በሁለት ይከፈላል። የመጀመሪያው ዩኖስፌር ብለን የምንለው ነው። ያ ማለት ከ80 ኪሎ ሜትር ጀምሮ እስከ 700 ኪሎ ሜትር ድረስ ያለው ዩኖስፌር ይባላል። እዚህ ውስጥ ምን አለ? ኤሌክትሪካሊ ቻርጅድ ፓርቲክል ሪፍሌክት ሬዲዮ ዌቭ። ለዚህም ነው አሁን አብዛኞቹ ሳተላይቶች ዌዘር የአየር ትንበያ የሚያካሂዱ ለተለያየ ጥናት የሚላኩ ሳተላይቶች ሁሉም እዚህ ውስጥ ነው የሚላኩት ማለት ነው። ቴርሞስፌር ውስጥ ነው የሚላኩት ሳተላይቶች ምናምኖች ወደዚህ ነው የሚላኩት። ሁለተኛው ከ700 ኪሎ ሜትር ጀምሮ እስከ 1000 ኪሎ ሜትር ደግሞ ያለው ኤክሶስፌር ምንለው ነው። ኤክሶስፌር so this is the outermost layer. it contains what? hydrogen and helium. እነዚህ ሃይድሮጅን እና ሂሊየም እንግዲህ ከፍተኛ ሙቀት እንዲፈጠር ፀሐይን ዋና ጋዝ ፀሐይ ውስጥ ያሉት እነዚህ ሁለቱ ናቸው። ከፍተኛ ሙቀት የመፍጠር አቅም ያላቸው ኤሌመንቶች ናቸው ማለት ነው። ስለዚህ ለዛም ነው ከፍታ እየጨመረ ሲሄድ ወደ ኤክሶስፌር ጋር ከፍተኛ የሆነ ሙቀት ያለው ማለት ነው። እዚህ ኤክሶስፌር በምንልበት ላይ እነዚህ መገለጫዎች በአጭሩ መያዝ አለባቸው ማለት ነው። ለጥናት ይመቻል። ኦኬ እነዚህ ስዕሎች እንረዳ። ምንድነው እያለን ያለው? አሁን ያጠናነውን ነገር አሁን ያየነውን ነገር ነው በምስል የሚገልጽልን። መጀመሪያ ላይ ምን አለ? እዚህ ጋር 0 አይደል? ሰርፌስ መሬት ላይ ማለት ነው። ስለዚህ ምድራችን ገጽ ነው። ስለዚህ ከምድራችን ገጽ 0 ዲግሪ ሴልሺየስ ጀምሮ አንዳንድ አያችሁ እስከ 10 ይላሉ። አሁን ይሄ ለማሳየት ስለሆነ ነው እንጂ ከ8 አንዳንዱ እስከ 16 ይላል። በቃ ማክሲመም እስከ 16 ብለን ብንይዘው፣ ስለዚህ ከ0 እስከ 16 ኪሎ ሜትር ድረስ ምንድነው ያ ትሮፖስፌር ይባላል ማለት ነው። እኛ የምንኖርበት እየተነፈስን ያለነው አየር እዚህ ውስጥ ያለው ነው ትሮፖስፌር ማለት ነው። ሁሉም የአየር ሁኔታዎች ያሉት ትሮፖስፌር ውስጥ ነው። ሙቀት፣ ቅዝቃዜ፣ ደጋ ምናምን፣ ውርጭ፣ ብርድ ምናምን እያለ የምንላቸው ነገሮች ሁሉ እዚህ ውስጥ ያሉት ማለት ነው። ትሮፖስፌር። ስለዚህ ትሮፖስፌር ላይ ሉክ እየጨመረ ሲሄድ አሁን ከፍታ እየጨመረ ስንሄድ እዚህ ጋር ሙቀት ምን እየሆነ ይሄዳል? ሙቀቱ ምን እየሆነ ይሄዳል? እየቀነሰ ነው። እዚህ ጋር ነው 0 ነበረች። ከፍታው እንደዚህ እየጨመረ ሲሄድ ሙቀቱ ወደዚህ የቅዝቃዜው ቀዝቃዛ እየሆነ ይመጣል ማለት ነው። ሙቀት እየቀነሰ ይመጣል። ስለዚህ እንደዚህ እየሆነ ይሄዳል። ይሄ ወደ ላይ ከፍ እያለ ሲሄድ ቴምፕሬቸሩን ወደዚህ እየሆነ ሄደ ማለት ነው አይደል? እንደዚህ ሄደ።
ስለዚህ ሙቀትና ማን ነው አልቲቲዩድ ኤንድ ቴምፕሬቸር ኢንቨርስ ሪሌሽንሺፕ ነው ያላቸው ማለት ነው እሱን ነው ያሳየን እዚህ ጋር ስለዚህ the upper boundary of the troposphere is called tropopause ልክ ትሮፖስፌር የሚያበቃበትና ስትራቶስፌር የሚጀምርበት ቦታ ትሮፖፖዝ ይባላል ማለት ነው ስለዚህ እዚህ ትሮፖፖዝ አካባቢ ላይ ምን ይካሄዳል አብዛኞቹ በራሪ ፕሌን ምናምን ምንላቸው yes ፕሌኖች ምናምኖች በዚህ በትሮፖፖዝ አካባቢ ነው የሚሄዱት ማለት ነው ሁለተኛው ስትራቶስፌር ነው ልክ ስትራቶስፌር ደግሞ ትሮፖፖዝ ሲያልቅ የሚፈጠር ነው yes ስለዚህ እሱ ደግሞ እስከት ይዘልቃል እስከ 50 ኪሎ ሜትር በዚህ በትሮፖስፌር ውስጥ ምን ነገሮች ይካሄዳሉ ሲል ሉክ ይሄ ግራፉ ነው እንዴት ነው ከፍታ እየጨመረ ሲመጣ ማለት ቴምፕሬቸር ምን ሆነ እየጨመረ ነው ስለዚህ ቴምፕሬቸር ኤንድ አልቲቲዩድ ሃቭ ዳይሬክት ሪሌሽንሺፕ እዚህ ጋር የሚያሳየን እሱ ነው ቀጥተኛ ግንኙነት ነው ያላቸው ማለት ነው ዋናዎቹ መገለጫዎች ምንድናቸው ስንል ኦዞን ኮንሰንትሬሽን ከፍተኛ ያለው እዚህ ውስጥ ነው ማለት ነው ኦዞን ከፍተኛ ኦዞን ክምችት ያለው እዚህ ውስጥ ነው ይሄንን እንዳትረሱ ዜን ልክ እሱ የሚያበቃበት upper boundary of this stratosphere is called stratopause ብለናል ልክ ከሱ ቀጥሎ የሚወጣው ማለት ነው ሜሶስፌር ነው ሜሶስፌር ኦኬ ሌላኛው እዚህ ጋር ሜሶስፌር ላይ ሆናየን ልክ ከ50 በኋላ ከትሮፖፖዝ ከስትራቶፖዝ በኋላ የሚመጣው ሜሶስፌር አይደለ ሜሶስፌር ላይ ከፍታ እየጨመርን ስንሄድ ምን ይሆናል ቅዝቃዜው በጣም ኔጌቲቭ እየሆነ ይመጣል ኔጌቲቭ 100 ላይ አያችሁ ኔጌቲቭ 100 ላይ ያረፈ ማለት ነው ስለዚህ ከፍታው እየጨመረ ሲሄድ ቅዝቃዜው እዚህ ጋር እየጨመረ ይመጣል yes ይሄ አንደኛው ነው ሌላኛው የመጨረሻው ምንድነው ቴርሞስፌር ነው ቴርሞስፌር ይሄው ግራፉ የሚያሳየን እንዴት ነው ልክ እንደ ስትራቶስፌር ስለዚህ ይሄ ከፍታው አይየውን ማን ነው ያ ኪሎሜትሩ ወይም ከፍታው እየጨመረ ሲመጣ ምን ይሆናል ቴምፕሬቸሩም ከ0 ወደዚያ እየጨመረ ይሄዳል ማለት ነው ስለዚህ ዳይሬክት ሪሌሽንሺፕ ነው ያላቸው በአብዛኞቹ ሳተላይቶች የአየር ትንበያ ናሳ እነዚህ አብዛኞቹ ለምርምር የሚደረጉ ነገሮች ሁሉ የሚላኩት እዚህ ቴርሞስፌር ውስጥ ነው ማለት ነው እነዚህ መገለጫዎቹ ናቸው ሶ እዚህ ጋር የሚያሳየን እነሱ ነው አብዛኞቹ ነገሮች ያሉት የት ነው እዚህ ጋር ሳተላይቶች ምናምኖች የሚላኩት እዚህ ውስጥ ነው ቴርሞስፌር ውስጥ ማለት ነው እዚህ ጋር ስዕሏት እንጂ እዚህ አሁን ትሮፖስፌር ፕሌን ምናምን የሚሄደው የት ነው ትሮፖፖዝ ላይ ነው ማለት ነው ከስትራቶስፌር ከመጀመሩ ትሮፖስፌር ወደ ታች ከመሆንበት upper boundary of the troposphere እና በስትራቶስ lower boundary of the stratosphere መካከል ነው የሚሄደው ፕሌን ምናምን ማለት ነው ሌሎቹም ልክ እንደዚህ ይሄ መገለጫዎቹ ናቸው እነዚህ ምናምን ድንገት ሊጠይቋችሁ ቢችል በዚህ መልኩ መመለስ ይችላልላችሁ ማለት ነው ግን ዋናዎቹ ነገሮች ሚኒስትሪ ላይ የሚጠይቁት እዚህ ጋር በኖት መልክ የተቀመጡት አሁን ያያችኋቸው ሐሳቦች ናቸው ማለት ነው እዛ ጋር ያው መጽሐፉ ላይ ብዙ የሚመስለው ሲቀነጨብ እንደዚህ ነው ስለዚህ ስታጠኑ እናንተ ለፈተና እነዚህ ነገሮች በደንብ አይተው ምንድነው ዋና መገለጫዎቹ ምንድናቸው ካራክተሪስቲክሶቹ ምንድናቸው ፊቸሮቹ ምንድናቸው የሚሉትን ብቻ በደንብ ትይዛላችሁ ማለት ነው ከዛ ሲምፕሊ ፈተና ከዛ የዘለለ ነገር አይወጣው ኦኬ እሺ this is all አሁን ለዛሬ ያስኩላችሁ ይሄን ይመስላል እንግዲህ ዩኒት 1 ሶሻል ሲንታክስ ትንሽ ሰፋ ያለ ነው እዚህ ሌሎቹን ብጨምር ጊዜ ይረዝማል ብዬ ነው እዚህ ያበቃሁት በቀጣይ ሌላ ትምህርት ይዤላችሁ እመጣለሁ እንዲሁም ፓርት 5 ሶሻል ይዤላችሁ እመጣለሁ ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ አሁንም ይሄንን ቻናል ሰብስክራይብ አድርጉ ለሌሎች ተማሪዎች እንዲደርስ ሼር አድርጉላቸው መልካም ቆይታ